የተወሰኑ ስህተቶችን ሰርቻለሁ። የመጀመሪያው ከሰራው ስህተት መካከል የመጀመሪያው ብዬ የምጠቅሰው ባክቴስት አለማድረጌ ነው። ቅድም እንደነገርኳችሁ ወንድሜን ለረጅም ሰዓት ባክቴስት ሲያደርግ ሳየው ይገርመኛል ብያቸዋለሁ። ለምን? እኔ ያንን ስላላረኩት። እኔ ያንን ባረገው ኖሮ ሜቢ መሄድ ያለብኝም ፍጥነት በትክክል ሄደው ነበር። ግን ያንን ስላላረኩ ወደ ኋላ ቀረ። ስለዚህ አሁን የሚጀምሩ ሰዎች ያንን ከኔ በተሻለ ሁኔታ ሲያረጉት ሳይ በጣም ደስ ይለኛል። በጣም አፕሪሼት አደርጋለሁ። በጣም ጥሩ ነገር ነው። አሁን ባክቴስት አደርጋለሁ። ለምን? ስለተረዳሁት የባክቴስትን ጥቅም። ባክቴስት የምናደርገው ስለማናውቅ አይደለም፣ አዲስ ነገር ማወቅ ስለምንፈልግ አይደለም። ጀስት በዛ ሩቲን ውስጥ ለመቆየት ባክቴስት ማድረጉ ብዙ ነገር ስለሚረዳን ነው። ብዙ ሰው አቋራጭን ስለሚፈልግ ባክቴስት ከማድረግ ይልቅ ሰማን ስለዛ ነገር እንዲነግሩ ይፈልግና የሆነን ሰው ሄዶ ይጠይቃል፣ ወይ ደግሞ የሆነ አርቲክል ያነብና በቃ አገኘው። ከዚህ በኋላ አሁን ለምሳሌ ቅድም ጠቅሼላችኋለሁ ከባንክ ሆሊዴይ በኋላ ያለውን ቀን እኔ ትሬድ አላደርግም። ለኔ ሞዴል ያ ቀን ጥሩ አይደለም። አሁን ይሄንን ቀጥታ እንድትቀበሉኝ አልፈልግም። ሐሳቡ ልክ ሊሆን ይችላል ለእናንተ ሞዴል፣ ግን መጀመሪያ ሄዳችሁ ትሬዲንግ ቪው ላይ ወይም ባክቴስት የምታደርጉበት ቦታ ላይ ለማየት ሞክሩ። ጥሩ ነው ወይ ለእናንተ ሞዴል? መንቀሳቀሱን አይደለም የምታዩት። ማርኬት ስለተንቀሳቀሰ ጥሩ ስዊንግ ስለኖሩ አይደለም ጥሩ ነው የሚባለው። ሴታፓችሁን ሰጥቷችሁ ያ ሴታፕ ዊን ነበረው ወይ? ምን ያክል ቀናቶቹ በእንደዚህ አይነት ቀናቶች ውስጥ የተፈጠሩ የእናንተ ሴታፖች ዊን ነበሩ? ሴታፕ ውስጥ ተፈጥሯል ወይ የሚለውን ነገር ለመመለስ ሞክሩ። ዘንድ በትክክል የባክቴስቱ ጥቅም ሪዛልቱ ይመጣላችኋል ብዬ አስባለሁ። ስለዚህ ባክቴስት ብታረጉ በጣም ትጠቀማላችሁ ብዬ አምናለሁ። ሌላኛው ቅድም የነገርኳችሁ ፈንድ አካውንቶችን በፍጥነት ለማለፍ መሞከሬ ነው። ያ ሁለተኛም ጠቅስላችሁ ስህተቴ ነው። ቅድም አውርተንበታል። ወደ ሶስተኛው እንገባለን። ሌላኛው ደግሞ አሁንም ብዙ ሰዎች ሲያደርጉት የማየው ከአንደርስታንዲንግ በላይ ፓተርኖችን ወይም ደግሞ ነገሮችን ለመሸምደድ መሞከር ነው። ማንኛውንም ነገር ስንማር፣ ማንኛውንም ነገር ስናይ፣ ማንኛውንም ነገር ለማግኘት ስንሞክር፣ ለማወቅ ስንሞክር ሸምድደን ቃል በቃል ከማወቅ ይልቅ አንደርስታንድ አድርገን በራሳችን ቋንቋ መተርጎሙ ሞር ጥቅም እንዳለው ትላንት አውርተንበታል። ስለዚህ ፓተርኖችን ወይም ደግሞ ይሄ ፓተርን ሲባል ከዚህ በፊት ሰውዬው የነገረኝን ያሳየኝን ነገር ኤግዛክትሊ ራሱን በዛ ቅርጽ መጠበቅ ነው። ያ ነገር ሊደገምም ላይደገም ይችላል። ከዛ ይልቅ የተሻለው ነገር ምንድነው? ከጀርባ ያለውን ነገር መረዳት ነው። ቋንቋውን መረዳት ነው። ቋንቋውን ስትረዱት፣ ቋንቋውን ስታውቁት፣ በደንብ ስለዛ ነገር ያላችሁ ግንኙነት ጥብቅ ሲሆን አትቸገሩም። በራሳችሁ ቋንቋ ያንን ነገር ላይምሯችሁ ትነግሩታላችሁ። ሜቢ ቅድም እንዳልኳችሁ ነው። አንዳንዴ ያለንን ሞዴል ያለንን ዕውቀት መናገር ይከብደናል። ኢቭን እያወቅ ነው ራሱ ማለት ነው ለሰዎች ማስረዳት ይከብደናል። ሐሳቡን ለማስረዳት ከባድ ስለሆነ አይደለም። ሐሳቡ ዓለም ላይ ባሉ ቋንቋዎች ተተርጉሞ መውጣት ስለማይችል፣ ግን ጭንቅላታችን ውስጥ ያ ነገር አለ። አናውቀውም እኛ እንዳለ። ሶስተኛው አይን በሚለው ወይም ደግሞ አንዳንድ ሰዎች ይላሉ ይታወቀኛል እኮ የሆነ ነገር ሲፈጠር ይታወቀኛል። ክፉ ነገር ሊደርስባቸው ሲል የሚታወቃቸው ሰዎች አሉ። ሜቢ ነገሮች ከመሆናቸው በፊት የተሻለውንም ጥሩንም መጥፎንም መለየት የሚችሉ ሰዎች አሉ። ስለዚህ ልክ እንደዛው እኛም ትሬዲንግ ላይ ስንቆይ ብዙ ጊዜ ስናሳልፍ ፓተርኑን ከመረዳት ይልቅ ስለ ማርኬቱ አንደርስታንዲንግ ሲኖረን በትክክል ነገሮችን ያለምንም ይሄ ማብራሪያ ያለምንም ተጨማሪ ነገር መረዳት እንችላለን፣ ምንም ነገር ሳያስፈልገን ማለት ነው። ያ ነው ዛት ማች ሲምፕል ነው። ጀስት በትክክል መረዳት ከቻላችሁ፣ በትክክል ማወቅ ከቻላችሁ ስለዛ ነገር ይህን ያክል ቀላል ነው የሚሆንላችሁ ትሬዲንግ ላይ። ዋናው ነገር ማርኬቱን አንደርስታንድ ለማድረግ መሞከራችሁ ነው። ፓተርን መጠበቅ፣ የሆነ ቅርጽ መጠበቅ ልክ አይሆንም። ማርኬቱን አንደርስታንድ ማድረግ ግን በምንም አይነት ሲቹዌሽን ላይ ሆናችሁ ማርኬቱ ላይ
እናንተ ፓርቲሲፔት ማድረግ እንድትችሉ። ፓርቲሲፔት ማድረግ ሲባል ትሬድ ማድረግ አይደለም። ትሬድ ማድረግ ከሌለባችሁም ያንን እንድታቁ ማለት ነው። ስለዚህ ያን ነው ሞር ሪኮመንድ ማድረጋችሁ። አይ ሆፕ ግልጽ ነው ብዬ አስባለሁ። ሌላኛው መማርም ማቆም ነው። መማርም ማቆም ስላችሁ ቪዲዮ ማየት አይደለም፣ ወይም ቪዲዮ ማየት ማቆም አይደለም። ቪዲዮ አይ ነበር፣ አይስቲም ቪዲዮ ይለቃል ሳይሰንፍ፣ እኔም ሳልሰንፍ አይ ነበር ያንን ቪዲዮ። ግን መማሬን ከምን አቆምኩኝ? ከራሴ መማሬን አቆምኩኝ። ብዙ ጆርናል አረጋለሁ፣ ጽፋለሁ፣ ደረድራለሁ፣ ያለውን ነገር በሙሉ አስቀምጣለሁ። ግን ዞር ብዬ አላየውም ነበር። ከራሴ እማራለሁ ብዬ አላሰብኩም ነበር። ግን በኋላ የሆነ ጊዜ አግኝቼ እስኪ ራሴን ልገምግም ብዬ ወደ ጆርናሎቼ አይኖቼን ሳዞር በጣም ብዙ ነገር አየሁ። ሜቢ ቪዲዮዎቹን በማየት ያጠፋሁት ጊዜ እና እዚህ ጆርናል ላይ ያጠፋሁትን ጊዜ ኮምፔር አድርጌ ያገኘሁትን እውቀት ሳስበው በጣም ሰፊ ልዩነት ነበራቸው። በጣም ብዙ። ከራሴ ጆርናል ቪዲዮ ላይ ካየሁት በላይ ብዙ ማር ነበር። በጣም ብዙ ራሴን ብዙ ማሻሽሎም በዛ ነበር። ቅድም እንዳልኳችሁ ነው። አንዱን ምት ወይም ደግሞ አንዱን ኪክ ብሩስ ሊ እንዳለው 100 ጊዜ መማር እየቻልኩኝ 100 አይነቶች ምቶችን አንዳንድ ጊዜ ለመማር ሞክርኩ። ከራሴ ልማር የምችለው ያንን አንድ ምት 100 ጊዜ ነበረ። ግን ያ ነገር አልሆነም፣ አላረኩትም። በኋላም ነው ቆይቶ የገባኝና ከዛ በኋላም በስርዓት ዋናው ቱሌ የሆነ ይሄ ጆርናል ራሴን ለማስተማር ከመጽሐፍ በላይ ከተለያዩ ነገሮች በላይ ስለ ራሴ እንዳቅ ነገሮችን እንድረዳ ያረገኝ የጀመረው እሱ ነው። እዚህ ጋር አሁን ከናንተ ጋር ያለውን ነገር ሳወራ ሸምድጄ አይደለም እያወራ ያለሁት፣ ወይም የሆነ ነገር ላይ ጽፌ አይደለም እያወራ ያለሁት ያለፍኩበትን የኖርኩበትን የሄድኩትን መንገድ ነውና ለማውራት አይከብደኝም። ጀስት ራሱ ይወጣል። ራሱ ምንም ማሰብ ሳይጠበቅብኝም ሳሰሉትን ነገሮች ማዘጋጀት ሳይጠበቅብኝ ሁሉንም ነገር ስለኖርኩት ስላሳለፍኩት ይኖራል። ስለዚህ ያ ነገር ደግሞ የመጣው ጆርናሊንግ ከማየት ሪፍሌክት ከማድረጌ ነገሮችን ጊዜ ሰጥቼ ከማየቴ ነው። ፐብሊክ ቻናል ላይ ያለፉትን ቅዳሜና እሁዶች ነግሬያችሁ ነበር። ቅዳሜ ጆርናል አረጋለሁ ሳምንቱ ምን እንደሚመስል፣ እሁድ ቁጭ ብዬ ጆርናል ላይ ነው ሪፍሌክት ማድረግ ማለት እንዴት አለፈ የሚለውን ነገር ማየት ነው። ለመጻፍ መሞከር ሳይሆን እንዴት አለፈ እንዴት ነበር የሚለውን ነገር መለስ ብሎ የጻፍኩትን ለማየት መሞከር ነው። አንዳንዴ ይገርመኛል፣ ይሁላ ነገር ተምሬ ይሁላ ነገር አይቼ የሚለውን ነገር ማየት ጀስት በሩቲን ውስጥ እንድቆይ መረዳት እንድችል ማድረግ እንድችል መጠንከር እንድችል ያደርገኛል። ስለዚህ ያንን ማይንድሴት ያንን አይምሮ ይዤ እየቀጠልኩ እገኛለሁ ማለት ነው በጆርናል ምክንያት። በምንም አይነት ሁኔታ ከጆርናላችሁ መማራችሁን እንዳታቆሙ። ሌላኛው ሪኢንቨስት አለማድረግ ነው። ያ ምን አይነት ችግር ፈጠረብኝ? ፕሮፊርሞች ላይ ነው ዋና ካፒታሌን ያገኘሁት። ሌላ ብሮከር ላይ ትሬድ ያደረኩትን አትቁጠሩት፣ ተውት። ምንም አይደለም፣ ትንሽ ብር ናት። ረጅም ጊዜ ትሬድ ባረግም አመት ምናምን አካባቢ ትሬድ ባረግም ያን ያክል ህይወት የሚለውጥ ገንዘብ አይደለም። ህይወት የሚለውጥ ሳይሆን የሚያነቃንቅም አልነበር። እንዳልኳችሁ ነው በአንድ ትሬድ ምናምን 30 ብርም አላገኝም። ሪኢንቨስት አላረኩም ነበር። ግን ወደ ፕሮፊርሞች ስመጣ ከፕሮፊርም ማገኘውን ገንዘብ አወጣና ለራሴ ጥቅም አውለዋለሁ። ስለ ፐርሰናል ኖሮ ምናምን አውለዋ ነበር። ከዛ በኋላ ግን ብዙ ራሴን ሳይ ዝም ብዬ ያጠፋሁት ገንዘብ ሪኢንቨስት ቢደረግ ኖሮ ምን ያክል ሆኖ ሊመጣ እንደሚችል አሰብኩት። ሰክሰስፉል የሆኑ በትሬዲንግ ሰክሰስፉል የሆኑ ጓደኞች አሉ። ከነሱ ጋር ኦልሞስት ተመጣጣኝ የሚባል የኔ ለዛውም ትንሽ ከፍ ይላል ከነሱ የተሻለ ገቢ አለኝ። ግን ይሄንን ሪኢንቨስት የሚለውን ነገር በደንብ ኮንሲደር ካረኩኝ በኋላ ካጠፋሁት ነገር አንፃር ምን ያክል ሊገፋኝ እንደሚችል አሰብኩኝ። ሪኢንቨስት ማድረጉ
መኪና ከመግዛት በላይ ቤት ከመግዛት በላይ ተጨማሪ ነገር ላይ ከማውጣት በላይ በአንድ ሩቲን ውስጥ በአንድ ቦታ ላይ ሪሼፕ አድርጌ ራሴን ቢውልድ ማድረግ ያለብኝን ነገር ቢውልድ እያደረኩኝ ሄዳለሁ። ሜቢ ያው አንድ አባባል አለ፣ ነገ እንኑር አናውቅም የዛሬን ነው የምንኖረው የሚል ነገር። ግን የዛሬን እኖራለሁ ብዬ ማሳካት ያለብኝን ነገር ሳላሳካ አልቀጥልም። የዛሬን ሜቢ ትሬዲንግን ባልጀምር ከምኖረው በላይ እየኖርኩት ነው። ግን ደግሞ የዛሬን መኖር ሲባል የነገ ሙሉ በሙሉ ተስፋዬን ገድዬ ወይም ደግሞ ጥዬ አይደለም የዛሬን መኖረው። ነገ ጠዋት እንደምነሳ እርግጠኛ ነኝ። ብዙዎቻችሁ የዛሬ 2 ወር ይህን ሜንተርሺፕ እንደምጨርሱ ስላሰባችሁ ነው ወደዚህ ሜንተርሺፕ የገባችሁት። አይ ሆፕ ሁላችንም በሰላም እስካሁን አለን ብዬ አምናለሁ። ስለዚህ እንደምንጨርሰው እዚህ እንደምንደርስ ስላሰብን የመጣ ነው። ስለዚህ አሁንም ትሬዲንግ ላይ ሪኢንቨስት ስናደርግ ብዙ ጓደኞች የሚሰጡኝ ሪዝን የዛሬን ኑር ነው። ያ የዛሬን በደንብ እየኖርኩ ነው እኔ በምፈልገው መልኩ። ግን የዛሬን መኖር ሲባል ሪኢንቨስት ላደርገው የምችለውን ተጨማሪ አሁን እድሜም ገና ነው፣ ምንም የሚያስቸኩለኝ ነገር የለም፣ ሩጬ ልደርስበት የምችለው ነገር የለም። ገና ብዙ ዓመት ይቀረኛል፣ በጣም ብዙ ዓመት በህይወት ከኖርኩኝ ማለት ነው። ስለዚህ ምንም የሚያስቸኩለኝ ነገር የለም። እነሱ ያሉኝን ነገር በሙሉ በዛ ጊዜ ያደርገዋለሁ። ስለዚህ መኪና ከመግዛት በላይ ቤት ከመግዛት በላይ ነገሮችን ከማድረግ በላይ ሪኢንቨስት ማድረጉ የተሻለ ነው። እኔ የዛን ያጣሁት በትንሹ ነው፣ የቤት የመኪና ምናምን አይደለም ያወጣሁት። ግን ሪኢንቨስት ማድረገውን ገንዘብ አላረኩም ነበር። የዛኔ ባረገው ነው የተሻለ ፈጥን ነበር፣ ግን አላረኩም ነበር። አሁን ግን በስርዓት ሪኢንቨስት እያደረኩ ነው፣ ሜቢ ከጓደኞቼን በላይ እንደነገርኳችሁ። ስለዚህ ያ ሞር ጥሩ ነገር አለው፣ ጥሩ ነገር ይዞ ይመጣል። ሆፕ እናንተም በዛ እንደምትቀጥሉና ሪኢንቨስት አድርጋችሁ ከምታገኙት ሞር የተሻለ እንደምታገኙ አስባለሁ ብዬ አስባለሁ በዛ። ስለዚህ ሪኢንቨስት እንድታደርጉ ሪኮመንድ አደርጋችኋለሁ። ሌላኛው የመጨረሻ የሰራሁት ስህተት በተለያዩ ዲስትራክሽኖች ሰራው እንደሆነ ትሬድ ለማድረግ መሞከሬ ነው። ቅድም እንዳልኳችሁ ኃላፊነት መውሰድ አለብን። ለምናረጋቸው ለምንወስናቸው ውሳኔዎች ኃላፊነት መውሰድ አለብን። ዲስትራክሽኑ ካለ ትሬድ ማድረግ የሌለብኝ እኔ ነኝ እንጂ ዲስትራክሽኑ መጥፋት ማይችል ከሆነ ምንም ማድረግ አልችልም። ብዙ ዲስትራክሽኖች በዙሪያዬ ነበሩ። እነዛ ሁሉ ዲስትራክሽኖች እያሉ ትሬድ ለማድረግ ሞከርኩ። ለዛም እንደ ዋን ኤግዛምፕል የምጠቅስላችሁ 40% ካፒታሌን አጥቼ ጥሩ ስሜት ላይ ባልነበርኩበትም ሰዓት ተጨማሪ ሌላ ትሬድ ለማድረግ መሞከሬ ነው። ያ ሞር እንዳጣረግ አዲስ የገዛኋቸውን ፈንድ ቻሌንጆች እንደወድቅ የነበሩኝንም 30%ን እንዳጣረግ ፐርሰናሊ የነበረ ዲስትራክሽን ነበረ። ከዛ ደግሞ ፕሮፊርሙን ማጣቴ የተለየ መቻኮል ፈጠረብኝ። ስለዚህ ያ ዲስትራክሽኑ ቢኖርም እኔ ጊዜ ሰጥቼ አረፌ እንደመመለስ ያ ስሜት ያ ዲስትራክሽን እያለ ትሬድ ለማድረግ ሞከርኩኝ። ራሴን በዛ ሁላ ዲስትራክሽኖች ከብቤ ዲስትራክሽን ስል ጀስት ኢሞሽናል የሆኑ ዲስትራክሽኖች ሊሆኑ ይችላሉ፣ ፊዚካል የሆኑ ዲስትራክሽኖች ሊሆኑ ይችላሉ። አንዳንድ ሰው አያለው ቁጭ ብሎ በስልኩ ትሬድ የሚያደርግ ሰው ትላንትና ብያችሁ ነበርና በስልክ ትሬድ ማድረግን አልመክርም። ምክንያቱም በየቦታው ዲስትራክት መሆናችሁ ያንን ነገር ማግኘት ትችላላችሁ። ስለዚህ በቻላችሁት አቅም ዲስትራክት ሳትሆኑ ትሬድ ማድረግ የምትችሉት ሲሪየስሊ ጊዜ አግኝታችሁ ቦታ አግኝታችሁ ያንን ነገር ማድረግ ትችሉ። ያ ካልሆነ ደግሞ ስዊንግ ትሬደር ሆናችሁ እቤታችሁ ሁሉንም ውሳኔ ወስናችሁ ወጣችሁ ከዛ በኋላ ጊዜው ሲደርስ በስልካችሁ ኮንትሮል ማድረግ ነው እንጂ ሜቢ ስካልፐር ሆናችሁ በስልክ ቁጭ ብሎ ስካልፕ ማድረግ ባይሴል ማለት ልክ ነው ብዬ አላስብም። ብዙ ሰው ያለው በዛ ደረጃ ግን ልክ አይደለም። ያ ዲስትራክሽኖች ያሉ የሚረብሻችሁ ነገሮች በዙሪያችሁ ያሉ እነዛ ላይ ደግሞ ተጨማሪ ሸክም ራሳችሁ ላይ ጨምራችሁ ትሬድ ለማድረግ መሞከር በጣም አስቸጋሪ ያደርግባችኋል። ስለዚህ በቻላችሁት አቅም ዲስትራክሽኖችን ቀንሱ። በዋነኝነት የሰራኋቸው ስህተቶች እነዚህ ነበሩ። አይ ሆፕ ጥሩ ትማሩባቸዋላችሁ ብዬ አስባለሁ።